በሀቢባ ደግሞ በሷ ደግሞ አሁን ለምሳሌ ሀቢባ በልጆቿ ተጠቅማለች ብዬ አላስብም። ያ እንትና እንዳለው ማለት ነው። ለምን ልጆቿን ባይሰድቡባት ኖሮ አምጥታ ስለ ልጆቿ አታወራም። ልጆቿን ስለተሰደቡ ነው ስለ ልጆቿ ወጥታ የተናገረችው። ለምሳሌ አሁን እንደ ሀቢባ አይነት ሰው ልጅ አትሳደብም፣ የሰው ቤተሰብ አትሳደብም፣ የሰው አባት አትሳደብም፣ የሰው እናት አትሳደብም። እንዲህ አይነት ሰዎችን እነሱን እርገጧቸው፣ ስደቧቸው። መቼ ሶሻል ሚዲያ ላይ አንድ ሰው ከወጣ ሊረገጥ ነው የመጣው፣ ሊሰደብ ነው የመጣው። ችግር የለውም ነው ዋዬ፣ ችግር የለውም ብሎኛል። እንደዛ ብል ችግር የለውም አቤል ስል ምንም ችግር የለውም አለኝ። ምንም ችግር የለውም አለኝ። ለዛ እኮ ነው ያልኩትኝ። ኤኒዌይስ ምንም ችግር የለውም ስላለኝ ነው። እና ምንድነው ልላችሁ የነበረው አሁን እንደ ሀቢባ አይነት ምናምን ሰው አይቻታለሁ። ይሄ ሁላችንም አዎ ሰው ናት፣ ፍጹም አይደለችም፣ ትሳሳታለች። ከአንደበቷ የተሳሳተ ነገር ወጥቷለች። የገለጸችበት አካሄድ ጉራጌ አገላለጿ ለሷ ትክክል ነው ብላ አስባለች፣ ለሌላው ደግሞ ትክክል አይደለም። ቀላል ቢሆን በቃ ሶሪ ምናምን ብለው ቢታለፍ ጥሩ ነበር። እዚህ ደረጃ ባይደረስ ድፍንፍን ብታረገው። ግን እኔም ብሆን ያላላጠፋሁት ነገር ይቅርታ አድርጊ ብትሉኝ ብትገሉኝ ምላሴን ብትቆርጡት አላደርገውም። ያንን ነው ከሀቢባ ያየሁት። የቃላት ስህተት አለ፣ አገላለጽ ስህተት አለ። ደግሞ ራሷን ነው የተናገረችው። እኔ አሁን ለምሳሌ አማራ ወጥቼ ብሳደብ ራሴን ነው የተሳደብኩት ብዬ ነው የማስበው። ወይም ደግሞ ጥፎ ነገር ብናገር ወይ ጥሩ ብናገር ራሴን ነው ያደረኩት ብዬ ነው የማስበው። በሱ ጉዳይ ነው ያልገባም። ምክንያቱም የጉራጌ ልጆች የተሰማቸው ስሜት አለ። ለምን እንዲተሰማችሁም አልላቸውም። ግን በልጆቿ ግን የተካሄደው ነገር ይሄ አግባብ አይደለም። ምክንያቱም ሀቢባ ምንድን ነው የተፈጠረው? ሀቢባ ልጆች አትሳደብም፣ እናት አትሳደብም፣ አባት አትሳደብም። ይሄ የደረሰባት ነገር ትክክል አይደለም። በተረፈ ግን አባት የሚሳደቡ ሰዎች እኔ ልጅ ከሌለኝ አባቴን ከሰደባችሁ በማን ነው ስሜታችሁ የሚጎዳው? እኔ አባቴን እወደዋለሁ አይደለ? አባቴን የምትሰድቡት እወደዋለሁ፣ ለአባቴ ካለኝ ክብር ነው አይደለ? ስሜት ነው አይደለ? ያን እንዴት ነው እኔን ለመጉዳት እኔን እንዲሰማኝ ልጅ ስለሌለኝ በአባቴ ትመጣላችሁ። እናንተ ደግሞ ልጆች አላችሁ፣ በልጆቻችሁ እመጣለሁ። የሚገባችሁ ሰዎች አላችሁ። አሁን ለምሳሌ ፊንገር ሾ ልጅሽን እኔ አልሰደብኳትም፣ ግን መስደብ ይገባሻል ብዬ ነው የማምንበት። ይገባሻል። እንዳንቺ አይነት ሰው ምንም አልጸጸትም። አልሰደብኳትም እንጂ ልጅሽን ብሰድባት የማልጸጸት ሰው ነኝ። ለምን በምትወዱት ሰው የሚመጣባችሁ ሰዎች አሉ። አባቴ አካል ጉዳተኛ ነው፣ አባትሽን አስተዳድሪ እየተባለ እየተሰደበ ልጆቻችን አትሰደብ ማለት አይቻልም። እንደዚህ አይነት ሰዎች ይገባችኋል ነው የምላችሁ። ግን ደግሞ ልጆችን የማይሳደቡ ቤተሰብ የማይሳደቡን ሰዎች ግን ሄዳችሁ አታጥቁ። አሁን ለምሳሌ እኔ እንትና ማናትቺ ፊንገር ሾ ልጆቼ ተሰድበው አልቅሼ ምናምን በምላስሽ ነው። ሀቢባ ግን ልጆቿ ግን አንድ ቀን በተናገረችው የቃላት ስህተት በቃ አለ አይደለ ይቅርታ ብላ ብታልፈው በቃላት ስህተት ነው ይሄ ሁላ ነገር የመጣባት። አንቺ ግን በምላስሽ ነው። ልጆችን እንዲናችሁ እንኳን ብለሽ እንዴ የእንትና ልጅ ትሳደብ የለ እንዴ የሮማን ልጅ እንኳን ተደፈረች ብለሻል። የዛችኛዋን ምን አይመለከተኝም። የእንትና ልጅ ብትሰድቢ ማናት ስሟን ነገር አይ ጀርመን ወይ በኢየሱስ ክርስቶስ ስም ለወሬ ቸኩል ጠፋብኝ። እሷንም ልጇ በመኪና አደጋ ሞተ ብለሻል። እነሱም ልጆችሽን ሰድበዋል። እኩል ናችሁ። ኦኬ ላሽቃብጥ ምንም ችግር የለውም። አታስብ። አንተ ለምትወደው ታሽቃብጣል። ልዩነት አሁን ለኔ አንተ አላሽቃበጥክም፣ ሌላ ለምትወደው ታሽቃብጣላ። ዞሮ አሽቃባጭ ነክ። 4 ነጥብ። ለኔ ባታሽቃብጥ እኔ አሁን ለምናገረው ሰው አሽቃባጭ ስለሆንክ ነው የምትናገረኝ። አሁን ለምሳሌ ፊንገር ሾ ብዬ ሳወራ ስሳደብ አሽቃባጭ እንትን ነሽ የምትለው ለእሷ ስላሽቃበጥክ ነው እኔን የምትሰድበኝ። ለሁለታችንም ፌር ብትሆን ኖሮ አይመለከተኝም ብለህ ላጥ ብለህ ምን አገባኝ ይጨቃጨቁ ብለህ ትወጣለህ። ለእሷም አንተ አሽቃባጭ ስለሆንክ ነው ለእሷ ተደርበን የምትሰድበኝ። 4 ነጥብ። በትክክል ነው አስረግጬ የምነግርህ። እኔ ሀሜተኛ አይደለሁም። ቁጭ ብዬ እኮ እንደነሱ ወሬ ሳለቀልቅ አልዋልኩም። አይታችኋል እኮ ከ2 ቀን በፊት ቁጭ ብለው ወሬ ሲያለቀልቁ ነበር ስለኔ፣ ማንም ሳይነካቸው፣ ማንም ስማቸውን ሳይጠራ። ኢትስ ኦኬ ሉሉዬ፣ ቆይ ላሳይሽ። እኔ ማር የኔ ፍቅር አየሹ ጋይስ አለ ስልክ እየደወሉብኝ ምቀኛ
ላይክ አድርጉልኝ ጋይስ። እየሰደቡ ምድር እየደወሉ እኮ እያስቸገሩኝ ነው። አለው መጣው ተመልሻለሁ። ኦኬ እየደወሉ በኢየሱስም ላይክ አድርጉ ጎበዝ። እንደዚህ አስታውሱ እና በሀቢባ በኩል ልጆቿን በመሰደባቸው ትልቅ ስህተት ነው። ሰሞኑን ደግሞ ሶሪ ጋይ ሰሞኑን ሲፖሰት ደግሞ ያየሁት ወደ ጉቺ ማለት ነው ጉቺ ሀቢባን ከመጥላት ወይም ደግሞ ከሀቢባን ከመቅናት የመጣ ነገር ነው ብዬ አላምንም። ግን ምንድን ነው እንደውም ጉቺ በጣም ሀቢባን ብዙ ጊዜ የምትቆምላት የምትወዳት፣ እንደውም እኔ የቤታ ልጆች መተው አያሰሩኝም ነገረኞች ናቸው ምናምን፣ የሀቢባ ልጆች በጣም ጨዋ ናቸው ስርዓት አላችሁ እያለች የምታሞግሳቸው ነበረች ጉቺ። ግን የሚመስለኝ የጉቺ ምንድን ነው በቤቷ ተናግራ ቤቷን አልሄድም ቤቷ አልሄድም ስላለች ይመስለኛል። ከዛ ኮመንት ላይ ድምፁኝ ሂጂ 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 እያሉ ሲገፋፏት ነው። እልህ አለ አይደለ? እልህ ነው ይሄ። ከምቀኝነት ከቅናት የመጣ ነው የጉቺ አልልም፣ በዛ አይደለም። ግን ይሄ እልህ አለ አይደለ? እልህ ነው፣ ከእልህ የመጣ ነው እንድትናገር የምታርጓት እና የሀቢባ ልጆች ኮመንት ላይ ሄዳችሁ ላይክ አለ አይደለ? ድምፁኝ እንዲያርጊ አትበሏትኝ። ሀቢባ የምትወዱ ከሆነ ሞር ላይክ አለ አይደለ? እንትን እያደረጋችኋት ነው የምትሄዱትኝ። እኔ የተረዳሁትኝ ከጉቺ ያንን ነው። እልክ ነው ያዛትኝ። በኮመንት እልህ ስለተያዘች ነው እንትን ያለችው። ኢትስ ኦኬ፣ እልህ ስለተያዘች ነው። ገብቷችኋል አይደለ?